ኢንጅላ እህቷ እንደሆነች አዝራ አወቀች። ከዓመታት በኋላ መቴ አባቱን አገኘ። ኢንጅላ አዝራን ተበቀለች። ኢንጅላ ታገተች። መቴና ኢንጅላ ተያይዘው ሊጠፉ ከመቴ ቤት ጓዛቸውን ሸክፈው ተነስተዋል። መቴ መኪና ውስጥ ገብቶ በሪሞት የውጭውን በር ሲከፍተው ያልጠበቀውን ነገር ይመለከታል። አዝራ፣ እዚህ ምን ታደርጊያለሽ? ስልኬን ለምንድን የማታነሳው? በድጋሚ ጥለኸኝ ልትጠፋ ነው አይደል? እውነቱን ንገረኝ። መቴ ያቺ አይጥ ያወራኸውን ሁሉ ሰምታለች። አውሮፕላን ምናምን ስትል ሰምታለች። መልስልኛ። በድጋሚ ጥለኸኝ ልትሄድ ነው አይደለ? ጥሩ፣ ግን ከመሄዴ በፊት እውነቱን መናገር አለብኝ። የምን እውነት? መቴ፣ ይህን ቀን በጉጉት ስጠብቀው ነበረ። ተጋብተን አንድ ቤት ውስጥ መኖር፣ ዓለምን አብረን በአንድ ላይ መዞር፣ የልጆች አባት እንድትሆን። እንኳን ደስ አለ። ያ ቀን ዛሬ ነው። አባት ልትሆን ነው። አባት ልትሆን ነው። አባት ልትሆን ነው እኮ ነው ያልኩህ። እንደዚህ ነው የምትሆነው? አይ ስለተገረምኩ ነው። ቆይ እናትና አባት እኮ መሆን እንደዚህ ቀላል አይደለም። ማለት ሙሉ ዝግጁነት ይጠይቃል። እኔ ደግሞ አሁን አባት ለመሆን ዝግጁ አልነበርኩም። ለዛ ነው ይቅርታ አድርጊልኝ። እንዴ ቆይ ወደ ልትሄጂ ነው? መታጠቢያ ቤት አልኩህ እኮ። ዞር በልልኝ። አዝራ ምን አይነት ነገር ነው? ቆይ ምን ተፈጠረ? መታጠቢያ ቤቱ እዚህ ሆነ እንዴ? በቶሎ ግቢና ውጪ። እሺ በቃ መታጠቢያ ቤት መግባት ካልፈለግሽ እኔ በቃ እንሂድ። ቆይ እኔ ግን ምንም አልገባኝም መቴ። ለምንድን ነው እንደዚህ እንዴ? ለምንድን ነው ቆይ ይሄን ያህል ከኔ የምትሸሸው? የሰርጋችንም ቀን እንደዚሁ ደስተኛ አልነበርክም። ዛሬም አርግዣለሁ ስለ ምንም ደስተኛ አይደለህም። ቆይ ይሄ ነገር ጥሩ አይደለም እንዴ? እባክሽ አዝራ ነይ። እንደሱ አትበይ። ደግሞ መኪና ውስጥ እንግባ። መኪና ውስጥ ገብተን እናውራ። ነይ። ከድር ኢንጅላን ከቀን ጀምሮ ቤት ውስጥ ቁጭ ብሎ ጠብቆ አልመጣ ስትል አያቶቿን ደናደሩ ብሏቸው ይሄዳል። ቆይ አልገባኝም እንዴ ፊሊዝ ውዴ፣ ምንድነው እንደዚህ ያስጨነቀሽ ጉዳይ? በጣም ፈርቻለሁ። ለማንም እንደማትናገር ቃል ግባልኝ። ቃሌ ነው። ይኸው ንገሪኝ እያልኩሽ እኮ ነው። በይ ንገሪ። የሆነ ሰው ይህንን ቢነግረኝ ኖሮ በጣም እስቅበት ነበረ፣ ግን ራሴ ዛሬ በገዛ ጆሮዬ ሰማሁ እኮ። ምንድነው ንገሪኝ እንጂ ፊሊዝ እባክሽ ቶሎ በይ ንገሪ። ኢንጅላ የአባዬ የልጅ ልጅ ናት። ተይ እባክሽ አትቀልጂ። ኢንጅላ የአቲፍ የልጅ ልጅ? ኧረ እባክሽ አትቀልጂ። ቆይ ፊሊዝ ውዴ፣ እኔ አልገባኝም። ይሄ እንዴት ሊሆን ይችላል? ይሄ እውነት ሊሆን አይችልም። ለምንድን ነው ግን ደስተኛ ያልሆንከው? ደንግጬ ስለነበር ነው። ይቅርታ አድርግልኝ እኮ አልኩሽ። ኢንጅላ ባዶ ቤት ኩርምት ብላ ታድራለች። በእርግጠኝነት ሆን ብለው ነው እስካሁን ድረስ በዝምታቸው የቀጠሉት። አባቴ ሲሞት ሀብቱን ሁሉ ለመውረስ፣ በሕይወት እያለማ እንደማይቀበላቸው በደንብ ያውቃሉ። ስለዚህ ለኢንጅላ ገንዘብ ሰጥናት ወደ ፈለገችበት ብትጠፋስ ምን ታስቢያለሽ? አይ አላምናትም። ተመልሳ ብትመጣስ? ተረጋጊ ውዴ፣ እና ማድረግ ያለብንን በሙሉ እናደርጋለን። ጠዋት ላይ ሄሎ ኢንጅላ፣ ሌሊቱን ሙሉ ስደውልልሽ ነበር እኮ ኢንጅላ። ደስ የሚል ዜና አለኝ። እርጉዝ ነኝ ኢንጅላ። ሄሎ፣ የሰማሽ ነው ኢንጅላ? አዎ በጣም ደስ ይላል። እንኳን ደስ አለሽ። በቃ እሺ ነይ። ፊሊዝ ሰራተኛቸውን ጀሚሌን ለማወጣጣት በርካታ ድንጋዮችን እየፈነቀለች ነው። ኢንጅላ ከመቴ ቤት ወጥታ ታክሲ ውስጥ ገብታ ስትሄድ አንድ ሰው ተደብቆ ፎቶ ያነሳታል። የእነዚህ ቤት ሰራተኛ ዛሬ ተመልሳለች። መቴ ኢንጅላን ቤቱ ወስዶ አቅፎ ያረጋጋታል። በትውስታውም ወደ ኋላ ለዓመታት ተጉዞ አባቱ እናቱን ገፍትሯት ሲወጣ ከእናቱ ማህፀን እንደሚፈስሰውን ሁኔታ አስታውሶ ታናሽቱን ወይንም ታናሽ ወንድሙን እንዳጣ ለኢንጅላ ነግሯት አዝራ ስላረገዘች በዚህ ምክንያት ጥሏት ሊሄድ እንደማይችል ይነግራታል። በሰዓቱ ሆስፒታል ተወስዳ ነበረ። የዚህ ልጅ የመቴ እናት አባቱም ዘምቶ ቢመጣም አቶ ዚያ ከሆስፒታሉ በጋርዶቹ አባሮት እንደነበርም ያስታውሳል። አላበቃም። እሺ ተስፋ አትቁረጪ። የሆነ መንገድ እፈልጋለሁ። ያለ አንቺ መኖር አልችልም ኢንጅላ። ቃል እገባልሻለሁ። እባክሽ ትንሽ ጊዜ ብቻ ስጪ። ታገሺ። የማደጎ ድርጅት ውስጥ ደጉ ሕፃናትን አብዝቶ የሚረዳው ዚያ በሕፃናቱ ተከቧል። ቀኝ እጁ ኮሽኩን ከዓመታት በፊት የዚያን እጅ አልለቅም ብሎ ከዚያን ጊዜ ጀምሮ በየሄደበት ሁሉ እየወሰደው ተንከባክቦ ያሳደገውን ለዓመታት ወደ ኋላ ተጉዞ ያስባል። መቴ ኢንጅላን መኪና ውስጥ አስገብቶ ስሞ ሲወስዳት አንድ ሰው አሁንም ተደብቆ ፎቶ ያነሳቸዋል። ተያይዞ መጥፋቱ ቀርቶ ሻንጣዋን መልሶ ሲሰጣት ፋሪ ከርቀት ወደ ቤት ሲመጡ ታያቸዋለች።
ይህንንም ለአዝራ ትነግራታለች። ተያይዘው ሊጠፉ እንደነበር ብላ አዝራ ኢንጅላን ልትበላት ደርሳለች። ምሽት ላይ አዝራ ሁሉንም እዚህ ቅንጡ ሆቴል ጠርታቸው ማርገዟን ታበስራቸዋለች። ሁሉም ተደስተዋል ከመቴና ከኢንጅላ በቀር። ከዓመታት በኋላ ለመቴ እናት አዝራ ማርገዟን ብትነግራት ምንም አልደነቃትም፣ ደስም አላላትም። አዝራ በነገርሽ ሆቴል ወቅታት ትወጣለች። ጠዋት ላይ ከድርና መቴ አንድ ላይ ሥራ ሊጀምሩበት ያሉበት ቦታ ከጥቁር መኪና ውስጥ በርከት ብለው ወርደው ከድርን ከበው እየደበደቡት መቴ ይደርሳል። ለሁለት አራቱንም ቀጥቅጠው ወደ የመጡበት ይመልሷቸዋል። ሁለቱ እብዶች እየተቀላለዱ ይበልጥ ይግባባሉ። ጥሩ ጓደኛሞችን በዚህ አጋጣሚ ይሆናሉ። ፖሊስ ጉዳይ ውስጥ ገብቶ ጥቆማ ደርሶት መጥቷል። በመሰሪዋ ፊሊዝ ጋባዥነት ሙቤራን አዛት ሐፊፌና የከድር እናት የአቲፍ ቤት ውስጥ መጥተዋል። ፊሊዝ ስለ ኢንጅላ ለማወቅ አውቃ ተደጋጋሚ ጥያቄዎችን እየጠየቀች ወዳጅ መስላ ሐፊፌን ታወጣጣታለች። ፊሊዝ ያደረገቻትን ነገር በሙሉ ለዚህ አመታ እንደጠረጠረች ታሳውቀዋለች። አዝራ ይህንን ከከድር ስትሰማ ታብዳለች። ቆይ እማዬ ምን አስበሽ ነው? እንዴት ኢንጅላ ከድርን እንድታገባው ገንዘብ ሰጥሻለሁ ብለሽ እንዴት ታዋርጅኛለሽ? ቆይ ይህን ያህል ኢንጅላ ከዚህ እንድትሄድ የምትፈልጊው ለምንድን ነው? አዝራ ልጄ ቆይ ስሚኝ፣ ምን እያልሽ ነው? አንቺ አይደለሽም እንዴ ኢንጅላ እንድታገባ ከማንም በላይ የምትፈልጊው? እማዬ በአሁኑ መስመርሽን አልፈሻል። ይህንን ለእኔ ብለሽ እንደማታደርጊው በደንብ አውቃለሁ። ሆን ብለሽ ነው፣ ለራስሽ ጥቅም ነው እንጂ ያለኔ እውቅና ኢንጅላን መዳር የምትችይ መስሎሽ ነበረ? እማዬ እንደዛ ነው ንገሪኝስ። አልተረዳሽኝም ልጄ። እኔ ከኢንጅላ እየጠበቅኩሽ ነው ያለሁትኝ። በቃ ያቺን ልጅ ከህይወትሽ ማስወጣት አለብሽ። ለምን? ደጋግሜ ነግሬሻለሁ። እንደዛ ካደረግሽ እኔንም የልጅ ልጅሽንም ዳግመኛ አታይንም። እዚህ ውስጥ ድጋሚ ገብተሽ እንዳላይሽ መቼም። ኢንጅላ የዚህ ቤት የልጅ ልጅ ናት። ማን ናት ያክስቴ ልጅ? ማን? ለዓመታት እንደ ሠራተኛ ስታገለግልሽ የነበረችው ኢንጅላ የአባቴ የልጅ ልጅ ናት። እኔም አሁን ገና ነው ያወቅኩት። ውጪ ላይ ኢንጅላ የቆመችበት ቦታ ጋር መጥቶ አንድ ጥቁር መኪና ይቆማል። ተንሸራታችሁ በር ተከፍቶ ጎትተው አስገብተዋት በፍጥነት እየነዱ ይዟት ይሄዳሉ። በሕግ አምላክ ልቀቁኝ! ወዴት ነው የምትወስዱኝ? እናንተ እነማን ናችሁ? ልቀቁኝ እባካችሁ! የተሳሳተ ሰው ነው ያገታችሁት። እባካችሁ እንዴ ልቀቁኝ! ምን እያደረጋችሁ ነው? ያልኩሽ እኮ ነው። ዝም እንዴ! እርዱኝ! ምን እያደረጋችሁ ነው? አቁሙ እንጂ እርዱኝ! ምንድን ነው የምታግቱኝ? እባካችሁ እኔ የምትፈልጉት ሰው አይደለሁኝም። በእርግጠኝነት መናገር እችላለሁ። የተሳሳተ ሰው ነው ያገታችሁት እያልኳችሁ ነው። እባካችሁ ምን እያደረጉኝና ልሂድ! መኪናውን አቁሙት! አቁሙት! አትቀልጂ እማዬ። እኮ ኢንጅላ ናት የኔ እህት፣ ያክስቴ ልጅ። ሳቄን መቆጣጠር አልቻልኩም። እማዬ ምን እያልሽ ነው? ስቀሽ ስትጨርሽ እናወራለን። ምን እያደረግሽ ነው? አንቺ ልጅ አዝራ ምን እያደረግሽ ነው? ያክስቴ ልጅ አይደለች? ለኢንጅላ ደውዬ ልነግራት ነው። አይሆንም ብያለሁ። ልቀቂው! ስልኩን ልቀቂው! ስልኬን ልቀቂው! እንዴ አንቺ ምን እያደረግሽ ነው ያለሽው? እማዬ ስልኬን ልቀቂው እያልኩሽ ነው። እርዱኝ! እያገቱኝ ነው! እርዱኝ! ሰዎች እባካችሁ እርዱኝ! ሰዎች እባካችሁ እርዱኝ! እርዱኝ እባካችሁ! እማዬ ስልኬን ስጪኝ እያልኩሽ ነው። አይሆንም አልኩሽ እኮ ልጄ። እስኪ አስቢው፣ ደወልሽላት እና ለኢንጅላ እውነቱን ነገርሻት እንበል። ከዛስ ምን እንደሚፈጠር ታውቂያለሽ? አባዬ ከኢንጅላ አያት ጋር በፊት እናቴን ከማግባቱ በፊት የፍቅር ግንኙነት ውስጥ ነበረ። ስለዚህ የኢንጅላ አያት ወይዘሮ ሐፊፌ ማለትም የሐፊፌ ልጅ ናት ማለት ነው የኢንጅላ እናት። እንደዛ እያልሽ ነው እማዬ? አዎ አዝራ። ቆይ ይሄን ሁሉ አንቺ እንዴት አወቅሽ እማዬ? ፖሊስ ነሽ እንዴ? አልገባኝ ምንም ነገር። ከየት አወቅሽ ይሄን ሁሉ ነገር? ከዚያ ጋር ሐፊፌ ሲያወሩ ሰምቻቸው ነበረ። እስኪ አስቢው ልጄ፣ ኢንጅላ የዚህ ቤት የልጅ ልጅ ብትሆን። አዝራ አሰበችው። ልጄ በቶሎ እንደምንም ብለን ከዚህ ቤት ከዚህ ከተማ እንድትርቅ ይችን ልጅ ማድረግ አለብን። እገላታለሁ እማዬ፣ እገላታለሁ። እዚህ ለምንድን ያመጣችሁኝ? ምንድነው ከኔ የምትፈልጉት? ማናችሁ እናንተ? ኢንጅላን ያገታት ከዓመታት በፊት መቴና እናቱን ጥሏቸው የሄደው የመቴ እውነተኛ አባት ነው። ኢንጅላን ከመቴ ጋር በድብቅ ፍቅራቸውን ሲያከናውኑ ተደብቀው ያነሷቸውን ፎቶዎች በመላው ቱርክና ለና አዝራ በይፋ እንደሚበትነው የመቴ አባት ጀማል አስጠንቅቋት 20 ሚሊዮን ሊሬ ካላመጣሽ ይላታል። ይኸውልሽ ኢንጅላ፣ በጣም ቀላል ነገር ነው የጠየቁሽ። ቀላል? እኔ ሲጀምር እንደዚህ አይነት ገንዘብ አይቼም ሆነ ሰምቼ አላቅም። ከየት አባቴ ብዬ ነው አሁን አምጥቼ የምሰጥ? ፍቅረኛሽን ጠይቂው። እሷ አቶ ጀማል፣ ለምንድን ነው ልጅ ላይ እንደዚህ የምታደርገው? አባቱ አይደለህም እንዴ? ልጅህ እኮ ነው። በዛ ላይ አሁን የልጅ ልጅ ሊወለድ እኮ ነው። የልጅ ልጅህ። ነግሬሻለሁ፣ ብልጥ ለመሆን እንዳትሞክሪ። አሁን እለቅሻለሁ። ከዛ ገንዘቡን በ48 ሰዓታት ውስጥ ታመጭልኛለሽ። ያለበለዚያ ግን ሁሉም ነገር ያበቃል። ሁሉንም ነገር ይፋ አደርገዋለሁ። ኢንጅላ ተለቃ ወዲያውኑ ወደ ቤቷ ገብታ ያላትን ገንዘብ ሁሉ ከያለችበት እያወጣች ትሰበስባለች። በዚህ ሰዓት መቴ ክፍሏ ይመጣል። ስልኬን አታነሽም፣ መልእክቴንም አትመልሽም። በዚህ ሰዓት ገንዘቡን ያየዋል። እሷ መዳዬን ልከፍለው ብላ ተዋሸዋለች። አዝራ ኢንጅላን ክፍሏ ታስጠራታለች። አዝራ ጠርተሽኝ ነበረ? የት ነበርሽ? ቆይ ከኔ የደበቅሽው ነገር አለ? ንገሪኝ።
ምን ሊኖር ይችላል አዝራ? የአያቴ የልጅ ልጅ እንደሆንሽ በደንብ ታውቂያለሽ። እንዴት አልገባኝም። የአያቴ የልጅ ልጅ ነሽ። እዚህ ቤት የልጅ ልጁ ነሽ። አያትሽና አያቴ ፍቅረኛ ማቾች ነበሩ። አትቀልጂ አዝራ። አቶ አቴፍና አያቴ እና እኔና አንቺ እንደ እህትማማቾች ነን። አዎ እህቴ ዛሬ ነው የነገረችኝ። ምን ነው አልገረመሽም እንዴ? በይ እንጂ እንደ ፌንጣ እኮ መዝለል ነበረብሽ። ይሄ አያዘልልም ነው የምትይኝ? ቆይ ምን አባሽ እያልሽ ነው? የዚህ ቤት የልጅ ልጅ ነሽ ማለት ምን ማለት ነው? መልሽልኝ። እገልሻለሁ። መልሽልኝ። ፈጣሪ ረገመሽ። በያ መልሽልኝ። እገልሻለሁ። አላ እገልሻለሁ። እዚህ ሁሉ ዓመታት ላደረግሽብኝ ነገር ዋጋ አስከፍልሻለሁ። ተመልከቺ። ለዓመታት ስትጫወችብኝ ነበር የኖርሽው። ለዓመታት አሽከርሽ አድርገሽኝ ስትጫወችብኝ ነበር የኖርሽው። እንጂ አልቀቅኝ። ሁሉንም ነገር ካንቺ ወስድሻለሁ። ሁሉንም ከዛ አጠፋሻለሁ። ሰማሽኝ? እገልሻለሁ። ግቡ። አዝራ አስጠርተሽኝ ነበረ? ምን ነው ችግር አለ እንዴ? ለምንድን ነው እንደሱ የምታይኝ? የፈራሽኝ ትመስያለሽ። ለምን ብዬ ነው የምፈራሽ? ነይና በይ እግሬ ንሽኝ። ቀስ 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 ብለሽ። ምሽት ላይ የመቴ እናት ኢንጅላን እየተንከባከበቻት ነው። የአእምሮ መምተኛዋ የመቴ እናት ኢንጅላን ወዳታለች። የድሮ ታሪኳን፣ ሚስጥሯን ሁሉ የልቧን ምንም ሳታስቀር ዘርግፋ ትነግራታለች። አቴፍ ለቤልኪን የጋብቻ ጥያቄ አቅርቦላት ተስማምታለች። ለኦዛን ገንዘብ ሰጣለሁ ብላው ነበርና ኢንጅላን ማግባት የፈለገው አዝራ ቃል የገባችውን ቤትና መኪና ቀርቶ 5 ሳንቲም አልሰጠችውም። ስልኩንም ይደጋግማል፣ አታነሳለትም። ኦዛን በጣም ተናዷል። ዛሪፌ የዚህ ሃይዌ ቤት ሰራተኛ ኢንጅላን ያገታት የመቴ አባት ተቀጣሪ ናት። ጊዜ የለሽም ፍጠኝ ብላት ስትሄድ ኢንጅላ በድንጋጤ ደርቃ ትቀራለች። ይነጋል። ጠዋት ላይ የክድር ሰዎች ከድርና መቴን ጥቃት ያደረሱባቸው ሰዎች ጋር ሄደው ስርዓት እንዲይዙ አስጠንቅቋቸው ይመለሳሉ። አዝራ ውድ ጌጦቿን እንደለመደችው ኢንጅላ ላይ አይታ ትለካለች። ኦዛን መጥቶ ገንዘቤን ስጭኝ ይላታል። የለኝም ብላው ተጨቃጭቃው ትወጣለች። ኦዛን አንድ ነገር ላይ አይኑን ይተክላል። ውጪ ላይ ኢንጅላ ታክሲ ስትጠብቅ አንድ ሞተረኛ አየር ላይ አንድ የታሸገ ፖስታ ሰጥቷት ይሄዳል። ከመቴ ጋር ያነሷቸው ፎቶዎች ናቸው። ዛሬ ላንቺ ነው፣ ነገ ግን ገንዘቤን ካላመጣሽ ለመላ ቤተሰቡ ነው የማደርሰው። ሄሎ አያቴ፣ እባክሽ ታስፈልጊኛለሽ። ውጪ ላግኝሽ? ሆስፒታል በአልትራሳውንድ የአዝራ ጽንስ እየታየ ነው። ምን እያልሽ ነው እህቴ? አቶ አቲፍ የጋብቻ ጥያቄ ያቀረበልሽ እና ስለዚህ ልትጋቡ ነው? አዎ እህቴ፣ ምን ማድረግ እንዳለብኝ አላውቅም። አሁን አባቴ ሲሰማም ይሄንን ያብዳል። እሺ ልበለው እምቢ ልበለው አላውቅም፣ ብቻ ግራ ገብቶኛል። የዚህ ልጅ ናዝሚ የፊሊዝን ባል ምንም ጊዜ እየሰጠኝ አይደለም ብላ እዚህ በድብቅ ተቀጣጥረው ተጨቃጭቀው ይለያያሉ። ኢንጅላ ከድርን አያቴ ታማለች ብላ በርከት ያለ ገንዘብ እንደሚያስፈልጋት ስትነግረው መኪናውን ሽጦ ገንዘቡን ሊያቀብላት ይሯሯጣል። ምን እያልሽ ነው ሙቢራ? እውነት እርግጠኛ ነሽ? አዎ ወይዘሮ ፊሊዝ፣ አቶ አቲፍ ለቤልጊን የጋብቻ ጥያቄ ጠይቋታል። ፊሊዝ አባቷን ልታስቆሙ ብትሞክርም አልሆነም። በጭቅጭቅ ነገሩ ይቋጫል። መሽቶ ይነጋል። ጠዋት ላይ የአዝራ ውድ የአንገት ጌጥ ካስቀመጠችው ስታጣው ኢንጅላን አንቺ ነሽ የወሰድሽው ብላ ቤቱን ክፍሏን ታመሰዋለች። ኢንጅላን በሰው ሁሉ ፊት አዋርዳ ታሳድዳታለች። ኢንጅላ ቦርሳዋን ይዛ እየሮጠች ከነመቴ ቤት ትወጣለች። አዝራ እየሮጠች ተከትላት ግን ልትደርስባት አልቻለችም። ኢንጅላ በታክሲ ትሄዳለች። መቴ ኢንጅላን ከሩቅ አይቷት ይከተላታል። ከደቂቃዎች በኋላ ከድርን አግኝታው ገንዘቡን ተቀብላ አቅፋ ስታመሰግነው መቴ ይቀናል። ታክሲው ኢንጅላን ይዟት ይሄዳል። መቴ ታክሲውን ይከተለዋል። መጋዘን ውስጥ ኢንጅላ ብሩን ይዛ መጣለች። ለ5 ደቂቃ አርፍደሻል፣ ግን እኔ ፎቶዎቹን ለማንም አላኩም። ሁለተኛ ዕድል ልስጣት አልኩኝ። አየሽ፣ እኔ እንዳንቺ መጥፎ ሰው አይደለሁኝም፣ በጣም ደግ ሰው ነኝ። ባይሁን ገንዘቡን ስጭኝ። ዛሪፍ የሚያንተ ሰው ናት አይደል? ለአንተን የምትሰራው። ቆይ በምን አስፈራርታት ይሆን? እሷን ደግሞ ከድር አዲሱ የሥራው ቦታው ጋር ብቻውን ሲገባ 4 ሰዎች ደግሞ መጥተው ከኋላው ማጅራቱን ይመቱታል። ይዘረራል። የአዝራን ውድ ጌጥ ኦዛን በእጁ ይዞ ደጋግሞ ስልክ ይደውልላታል። አታነሳም። አዝራ የኢንጅላ አያት ቤት መጥታ ታንኳኳለች። ምን ነው ታመሽ አልነበረም እንዴ አያትየው? ታመሽ? አልገባኝ። ይህ ምን ማለት ነው? ሙሉ ገንዘቡን እንድታመጭልኝ እኮ ነበር የተነጋገርነው። ያገኘሁት ይህንን ብቻ ነበረ። ሁሉንም የምችለውን ነገር በሙሉ ነው ያደረግኩትኝ፣ ግን ከዚህ በላይ አልቻልኩም። ከየት ላምጣ? የነገሩ ክብደት ምንም አልገባሽም ማለት ነው። አሁኑኑ ነው ፎቶዎቹን የምልካቸው። እባክህ አታድርገው፣ እባክህ ለምን፣ እባክህ ጊዜ ስጠኝ። ነግሬሽ ነበረ። ገንዘቡን ሳትይዥ ነው የመጣሽው ነው። እባክህ ትንሽ ጊዜ ስጠኝ። ሁሉንም 5 ሳንቲም ሳላስቀር አመጣልሃለሁ። ገንዘብህን አመጣልሃለሁ። እባክህ እየለመንኩ ነው። አባዬ